ኢትዮጵያ በአረንጓዴ አሻራ መርሃ ግብር እያስመዘገበች ያለውን ስኬት ዘላቂ ለማድረግ ለቀጣዩ ክረምት ዝግጅት ከማድረግ ጎን ለጎን ባለፈው ዓመት የተተከሉ ችግኞችን መንከባከብ እንደሚገባ ተገለጸ። የአዲስ አበባ ከተማ አስተዳደር ምገባ ኤጀንሲ ባለፈው ክረምት ወቅት የተከላቸውን ችግኞች ተንከባክቧል። ሄኖክ ዘነበ ተጨማሪ አለው። ኢትዮጵያ የተራቆተ ገጿን ለማደስ በአረንጓዴ አሻራ ንቅናቄ ስኬታማ ተግባራትን ማከናወን ከጀመረች ዓመታትን አስቆጥራለች። ይሁን እንጂ በችግኝ ተከላ የሚታየው ቁርጠኝነት በእንክብካቤ ወቅትም አለመታየቱ አሁንም ዘርፉ ትልቅ የቤት ስራ እንደሚጠብቀው ያመለክታል። ለቀጣዩ ክረምትም የአረንጓዴ አሻራ መርሃ ግብር ዝግጅት እያደረገ የሚገኘው የአዲስ አበባ ከተማ አስተዳደር ምገባ ኤጀንሲ የተከልነውን ችግኝ በመንከባከብ የዜግነት ኃላፊነትና ግዴታችንን እንወጣ በሚል መሪ ቃል ባለፈው ክረምት የተከላቸውን ችግኞች በመንከባከብ የቤት ስራውን መወጣት ጀምሯል። የችግኝ ተከላው ከትውልድ ግንባታ እኩል ትኩረት የሚሰጠው ነው ያሉት የእንክብካቤው ተሳታፊዎች የተከሏቸው ችግኞች እንክብካቤና ክትትል እስከሚያስፈልጋቸው ድረስ ዛሬ የጀመሩትን ስራ አጠናክረው እንደሚቀጥሉ ገልጸዋል። ልጅን ወልዶ መጣል ማለት ነው። ችግኝን ተክሎ መተው ማለት በየተወሰነ ጊዜ ውሃ በየጊዜው ያገኘ ነው። ችግኝ ሕፃን ልጅ ነው። ችግኝ ማለት ካልተንከባከብከው ችግኝ እንደ ልጅ ነው የሚደርቀው። በየጊዜው ውሃ መጠጣት አለበት። እንደዚህ ደግሞ እየወጣ መንከባከብና መኮትኮት አፈር ሲያገኝ አንድ ችግኝ አፈር ሲሸተው የመወርወርና የማደግ ባህሪ ያለውና ሁሉ የተገናኘን እንደዚህ የኮተኮትን ውሃ ያቀመስ ነው ብንሄድ ጥሩ ነው ላለው። ዛሬ አመት ክረምት ላይ መተን ችግኞችን ተክለን ነበር እዚሁ አካባቢ እዚሁ ቦታ ላይ ማለት ነው። አሁን ደግሞ ዛሬ የተከልናቸውን ችግኞች ኮትኩተን ውሃ ለማጠጣት ነው የመጣ ነው። ግዴታ ነው። አረንጓዴ ተክሎች ውበትም ስለሆኑ ግዴታ መንከባከብ ስላለብን ልንከባከብ መጣ። የተከልናቸውን ችግኞች ብንንከባከባቸው እላለሁ። መንከባከብ ልጅም ካልተኮተኮተ አያድግምና አረንጓዴ ተክሎችን ኮትኩተን መንከባከብ አለብን። መትከል ብቻ አይደለም፣ የተተከሉ ችግኞች በቅለው ጥቅም ላይ መዋል እንደሚኖርበት ነው ዋናው ታሳቢ መደረግ አለበት። ያንንም ታሳቢ አድርገን ነው ዛሬ እየተንከባከብን ያለ ነው። የተተከሉ ችግኞች ሁሉ ጥቅም ላይ መዋል አለባቸው፣ ገንዘብም ስለሆነ ማለት ነው። ያንን ታሳቢ በማድረግ ነውና እንደምታየው የተተከሉ ችግኞች እንዳሉ የጸደቁበት ሁኔታዎች አሉ ብሎ መውሰድ ይቻላል። ቀጣይም ደግሞ እንደዚሁ ባስቀመጥናቸው ፕሮግራሞቻችን መሰረት ይሄን ስራ እናስቀጥላለን ማለት ነው። ውሃ መጠጣት አለበት፣ መኮትኮት አለበት፣ መታየት አለበት። በቃ እንደ ልጅ ማየት አለብን ይሄ ነገር እና እኛም ደግሞ የመጣን ብንሰራ ብንተክል ደስ ይለኛል። ተቋሙ በዘርፉ የያዘውን ውጥን ከግብ ለማድረስ የራሱን ኃላፊነት እየተወጣ ነው ያሉት የኤጀንሲው የግብዓት ዘርፍ ምክትል ዳይሬክተር አቶ ምነውር ኑረዲን በዚህም ጥሩ ውጤት እየተመዘገበ ነው ብለዋል። ይህ ውጤትም ይበልጥ ፍሬያማ ይሆን ዘንድ የእንክብካቤ ስራው ለቀጣይ ስንቅ ይሆነናል ብለዋል። እዚህ ዛሬ የሆነው መጽደቁን ካየን ደግሞ በቀጣይ ሁሉም ሰው ከልቡ በመነሳሳት አሁን ከተከልነው ችግኝ ቁጥሩም ሰፋ ያለ ቦታ ጠይቀን ችግኞችን እንተክላለን የሚል መነሳሳት እና ፍላጎት አሳድሯል ብዬ መናገር እችላለሁ። የችግኞችን የጽድቀት ምጣኔ ለማጎልበት ሁሉም አካል በተከላ ወቅት ያሳየውን ተነሳሽነትና ቁርጠኝነት በእንክብካቤውም ሊደግመው ይገባል ተብሏል። መዲናችን አዲስ አበባም ብሎም ሀገራችን ኢትዮጵያን አረንጓዴ አሻራ ለማልበስ ባለፉት ዓመታት ዘርፈ ብዙ ስራዎች ተሰርተዋል። ከዚህ በፊት የተሰሩት የአረንጓዴ አሻራዎች ምን ውጤት አስመዘግቡ፣ ዘንድሮስ በቀጣዩ ክረምት ምን ለመስራት ታስቧል የሚለውን ዶክመንት አገላብጦ ባልደረባችን የሺዋስ ዋለ ተከታዩን ዘገባ አሰናድቷል። 20 ቢሊዮን እንተክላለን ብለን 25 ቢሊዮን ችግኝ ኢትዮጵያን ማልበስ መቻል እኛን በእጅጉ የሚያኮራ፣ ይህንን ድል ማየት የማይፈልጉ ሀገራት ደግሞ በእጅጉ የሚያሳፍር የኢትዮጵያን ጀግንነት የሚያሳይ ተግባር ስለሆነ ሀገራችንን ደራርበን ማልበስ ይጠበቅብናል። ዛፉ እስትንፋሴ ልጠብቅ እንደራሴ። ዓለማችን ለሰው ልጅ መኖሪያ ምቹ ሆና እንድትቀጥል እጽዋት ያስፈልጓታል። አረንጓዴ ልብስም እንደለበሰች ልትቀጥል ይገባል። የተፈጥሮ ሚዛኗ እንደተጠበቀች እንድትቀጥል በአእምሮዊ አስተሳሰብ የነቀው የሰው ልጆች ርብርብና እንክብካቤ ሊያደርግላት ይገባል። አገራችን ኢትዮጵያ የአረንጓዴ ልማት ሌጋሲን ከጀመረች ዓመታት የተቆጠሩ ሲሆን በርካታ ተራቅቶ የነበሩ ተራራና ሸንተረሮች አረንጓዴ ልብስ በመልበስ ላይ ናቸው። የደን ሽፋኗም በአስገራሚ ሁኔታ እያደገ መጥቷል። ለሚቀጥለው ትውልድ የሚተው መልካም ነገር ማኖር ካለብን አንደኛውና ቀላሉ ነገር ነገን
ዛሬ መትከል ነው። ለልጆቻችን ባንክ የምናስቀምጠው እንኳ ገንዘብ ማቆየት ባንችል ለልጆቻችን በየመስኩ በየተራራው የምናኖረው ዛፍ ቢኖር ይህ ዛፍ ምግብ ይሆናል። ይህ ዛፍ መድኃኒት ይሆናል። መዲናችን አዲስ አበባንም በአረንጓዴ አሻራ ልማት አብነት ለማድረግ የከተማዋ አመራሮች ከዓመት ዓመት ከወር ወር ከሳምንት ሳምንት እንዲሁም ዕለት ከዕለት በአስገራሚ ሁኔታ የሚያድግና ከብክለት ነጻ የሆነ ኢኮኖሚ እድገት ፖሊሲ በመቅረጽ ቀን ከሌት በመታተር ላይ ናቸው። አዲስ አበባን አረንጓዴ ማልበስ የዘወትር ስራችን ነው። የመንገድ አካፋዮቿ አረንጓዴ መልበስ አለባቸው። አካባቢዎቿ፣ ሰፈሮች፣ ትምህርት ቤቶች፣ የእምነት ተቋማት፣ የተለያዩ የግልና የመንግስት ተቋማት አደባባዮቿ ሁሉ አረንጓዴ መልበስ መቻል አለባቸው። ይህንን ደግሞ እያንዳንዳችን ዘመቻ ሳያስፈልገን በሰፈራችን፣ በቤታችን፣ በግቢያችን ሁሉ ጊዜ እያሰብን ልናደርገው የሚገባ ነው። 15% የሆነውን ሽፋን ከፍ ለማድረግ የሚያስችል አንድ መልካም አጋጣሚ ይሆንልናል የዚህ ዓመት ችግኝ ተከላ። በሂደት 30% ለማድረስ እየሰራን ያለ ነው። የተነሳንበት ቁጥር እጅግ በጣም ዝቅተኛ ነው። ከ2.8 ነው የተነሳ ነው። አሁን ያለንበት 15% ቀላል ስኬት አይደለም። የበለጠ ደግሞ ሁሉም ሰው በግቢው በሚኖርበት አካባቢ፣ በአደባባዮች፣ በተጎዱ አካባቢዎች፣ በወንዞች ዳርቻ መትከል ከቻለ የአዲስ አበባን የደን ሽፋን ወይም የአዲስ አበባን የግሪንና አረንጓዴ ቦታ ሽፋን 30% ማድረስ ይቻላል። መጪውን የ2017 ክረምትን በዚህ ከ3 ዓመታት በፊት እንደተጀመረው ሁሉ ችግኞችን በመትከልና በመንከባከብ ለማሳለፍ ቅድመ ዝግጅቶች ተጠናቋል። በቢሊዮንና በሚሊዮን የሚቆጠሩ ችግኞችን ፈልተው ለተከላ ዝግጁ ሆነዋል። በአንድ ቀን ብቻ በርካታ ችግኝ የመትከል ክብረ ወሰናችንንም ለማሻሻል ዘንድሮም ጠንካራ ዝግጅት ተደርጓል። የቦታ መረጣና የጉድጓድ ቁፋሮም ተጠናቋል። የማህበረሰብ ንቅናቄም ከወዲሁ በመሰራት ላይ ነው። ባለፉት 5 ዓመታት ብቻ በመዲናዋ 3% ብቻ የነበረውን የአረንጓዴ ሽፋን 20% ማድረስ ተችሏል። በቀጣይም የከተማዋን ደን ሽፋን 30% ለማድረስ በመሰራት ላይ ነው። ከበቂ በላይ ችግኞች ዝግጅት አድርገናል። ችግኞችን እናዘጋጃለን ብለን እናምናለን። እነዛን ችግኞች የሚያስፈልገን የከተማ ቦታ ላይ እንተክላለን ብለን ዝግጅት እያደረግን ነው። የቅድመ ዝግጅት ስራዎች በሙሉ ተጠናቀዋል። አሁን ቦታ ልየታዎች እያንዳንዱ ክፍለ ከተማ ለችግኝ መትከያ ቦታ ምን ያህል እንዳለው፣ ምን ያህል ችግኝ መትከል እንደሚችል መረጃዎች ተሰብስበው ተጠቃለው ገብተዋል። መዲናችን አዲስ አበባ መጠነ ሰፊ የኮሪደር ልማት እየሰራች የምትገኝ ሲሆን የኮሪደር ልማቱ ከአረንጓዴ አሻራ ጋርም ተያይዞ መሳ ለመሳ በመካሄድ ላይ ይገኛል። ኮሪደር ልማት የመጀመሪያውም ዙር ሁለተኛውም ዙር እጅግ በጣም ብዙ የሆኑ ፓብሊክ ስፔሶችን እየፈጠረ ሄደ ነው። እነዛ ፓብሊክ ስፔሶች ደግሞ በአረንጓዴ ሽፋን እንትን እያደረጉ ነው ያሉት። ቅድም እንዳልኩህ 3% የማይሞላ የነበረውን የከተማችንን የአረንጓዴ ሽፋን ወደ 20% ከፍ ያደረገው በዋነኝነት በአረንጓዴ ሽፋን በኮሪደር ልማት ያገኘናቸው ስፔሶች ናቸው። ከኮሪደር ልማቱ ጋር ተያይዞ በጣም ብዙ የሆኑ የወንዝ ዳር ልማትና የወንዝ ዳርቻ ልማትና ወንዞችን ከብክለት የመከላከል ስራዎች እየሰራን ስለሆነ እነዛ አካባቢዎች በሙሉ በአረንጓዴ ቦታነት እንደ ተጨማሪ የሚያዙ ቦታዎች ናቸው። እነዛን ቦታዎች ጨምሮ ከተማችን ከ30% በላይ ከ30 እጅ በላይ የአረንጓዴ ሽፋን እንዲሆናት ነው የምንሰራው። ትልቁ ግባችን ይህንን ማሳካት ነው።